በነገራችን ላይ ይሄ ጾም the fast of the dormition and assumption of Mary ነው የሚባለው። ዶርሚሽን ማለት እረፍት፣ አሰምሽን ማለት ደግሞ ፍልሰታ ማለት ነው። መሪጌታ ነበርኩኝ፣ ዲያቆን ነበርኩኝ፣ ስንት ነገር ነበርኩኝ፣ አሁን ግን በራልኝ ይላል። አሁን በቅዱሳን ስም አጋንንት ይወጣሉ፣ በጨርቃቸው ይወጣል፣ በጠበላቸው ይወጣል ይላል። ታዲያ በካራቴ ይወጣል? የሚገርመው ይህ አይደለም። ዘይት አይጠቀሙ። ይሄ አይደለም የሚገርመው። ወይን አይጠጡም። ቅቤ ያለው ብሎ እኮ አይደለም። ዘይት ከተጨመረ ይጣፍጣል። እየጣፈጠ ከበላ ነው ምን ጾም ነው ብሎ ማለት እኛ የቱ ጋር ያለው አሳደም አለ ወይስ የለም? ውሸት ነው። ይሄው ነሐሴ 24 ንግስ አለ አሁን ደብረ ሊባኖስ። እንግዲህ የጻድቁ ዕረፍት ነው፣ አጽማቸውም ይወጣል። ስለዚህ ምዕመናን የጻድቁ ተክለ ሃይማኖት በረከት አገኛችሁ፣ በሰላም ወደ ቤታችሁ ግቡ። ጽድቅ ቅዳሴው ይቀራል አይቀርም። እንዳውም ትክክለኛ የተክለ ሃይማኖት ወዳጅ የነሐሴ 24 ደብረ ሊባኖስ ሄዶ ንስሐ ገብቶ ስጋው ደሙን ይቀበላል። በማን ስልጣን ተነሳች? በእግዚአብሔር ስልጣን ተነሳች። አሁን ቅድም ጠቀስን፣ ከአባቶች ብቻም ሳይሆን ከነዛም ጭምር። ምን ያሳየናል? ድንግል ማርያም ስትነሳ እንዳንሞት እኛ። አሁን ችግሩ እሱ ነው። ትንሣኤውን እያከበርን እኛ እንዳንሞት፣ ፍልሰታውን እንደጨረስን ወደ ዘፈን እንዳንሄድ፣ ወደ ጭፈራ እንዳንሄድ፣ ወደ ሐሜት እንዳንሄድ፣ ወደ ክለብ እንዳንገባ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እንደምን ቆያችሁ? እግዚአብሔር ይመስገን ብለን ስሙ እንድናመሰግን ስለፈቀደልን የቅዱስ አምላክ እግዚአብሔር ስሙ የተመሰገነ ይሁን። ከኔ ጋር ባለን የመጨረሻው ቀን የምንማማረው የሐዋርያት ትውፊት በሚል ይሆናል። የሐዋርያት ትውፊት በሚል ይሆናል። እንደምታውቁት ቤተክርስቲያናችን አሁን እየጾምን ያለነው ጾም ጾመ ፍልሰታ ይባላል። የእመቤታችን የቅድስት ድንግል ማርያምን ዕረፍቷን አስበን ትንሣኤዋን አስበን እናከብራለን። እና ምናልባት እዚህ የመጣችሁ ሰዎች ከተለያየ አቅጣጫ፣ እዚህም አካባቢ ያላችሁ ሰዎች ከተለያየ የዓለም ክፍል የኢትዮጵያም ሀገራችን የመጣችሁ ሰዎች፣ እዚህ የተሰበሰብን ክርስቲያኖች ይህን የምታከብሩት በዓል መጽሐፍ ቅዱስ ላይ አለ ወይ? መጽሐፍ ቅዱስ ላይ ለምን ታከብራላችሁ ብሎ ብንጠየቅ ምን ብሎ መመለስ አለብን? ይሄ ማወቅ የለብን? ስለዚህ ስንጠየቅ እንደ ያዌ ጸሎት ተጠምቄ እንደው አስቀድሼ መጣው አጠይቄም በቃ እኔ መከራከር አልወድም ስለተባልክ አይሸሽም። አንድ ሁለተኛ ሐዋርያው ቅዱስ ጳውሎስ ብሎናል፣ ዘመኑን ዋጁ ብሎናል። ዘመን መዋጀት ማለት ዘመኑ መስሎ መጥፋት ማለት ሳይሆን ዘመኑ የሚፈልገውን የሚጠይቀውን ዕውቀት አካብቶ በቅጡ መገኘት ነው ዘመን መዋጀት ማለት እንጂ የቤተክርስቲያን አስተምህሮ የቤተክርስቲያንን ዜማ መቀየጥ ማጥፋት ማለት አይደለም። ዘመን መዋጀት ማለት ያ ነው። ስለዚህ መሰረት የምናደርገው ይሄንን ነው። ግን ዛሬ ይሄንን መሰረት አድርገን የተወሰነ ቃል እንድንማማር እግዚአብሔር ምክንያት ሆኖ እንዲያስተምረን መልካም ፍቃድ ይሁንልን። በመጀመሪያ ከመጽሐፍ ቅዱስ ስንጀምር ርዕሳችን ምንድን ያለው? የሐዋርያት ምን ትውፊት ማለት ነው። ለምን ያስፈልጋል? ብዙዎቹ መጀመሪያ ወደ መልሱ ከመሄዳችን በፊት ጥያቄው በራሱ ችግር እንዳለበት ማስረዳት አለብን። ይሄ ቃል መጽሐፍ ቅዱስ ላይ የለም ስትባሉ መጽሐፍ ቅዱስ ላይ የተጻፈው ብቻ ነው ወይ የቤተክርስቲያናችን ትምህርት የሚባለው? የሐዋርያት ትምህርት የሚባለው ምክንያቱም በነቢያትና በሐዋርያት መሰረት ታነጻቸዋል ስለሚል የምርም ትክክለኛ ትምህርት የሚባለው በመጽሐፍ ቅዱስ የተዘጋው ብቻ ነው ወይ? ለምሳሌ የሐዋርያት ሥራ ምዕራፍ 20 ቁጥር 35 ላይ እንዲሁ እየደከማችሁ ድውዮቹን ልትረዱና እርሱ ራሱ ይላል ጌታን እኮ ነው ከሚቀበል ይልቅ የሚሰጥ ብፁዕ ነው እንዳለ ይላል። ከሚቀበል ይልቅ የሚሰጥ ብፁዕ ነው የሚለው ትምህርት ጥቅስ ውስጥ ነው ያለው። በእንግሊዝኛው ኮቴሽን ውስጥ ነው ያለው። የትኛው የወንጌል ክፍል ላይ ነው ጌታችን ከሚቀበል ይልቅ የሚሰጥ ብፁዕ ነው ያለው? አንድም በማቴዎስም በማርቆስም በሉቃስም በዮሐንስ ወንጌል አናገኘውም። የትኛው መጽሐፍ ቅዱስ ላይ የለም። የምናገኘው የሐዋርያት ሥራ ላይ ነው። የሐዋርያት ሥራ ላይ ነው ማለት ይሄንን ሉቃስ ወንጌል ሲጽፍ የሐዋርያት ሥራ ጌታችን ከሙታን ተነስቶ ካረገ በኋላ ነው። አራቱም ገና አልዘገቡትም። ጌታችን ቃል በቃል ከሚቀበል ይልቅ የሚሰጥ ብፁዕ ነው ያለበት ማለት ደግሞ አይ ሌላ ሰው የተናገረው እንኳን እንዳንል
ከሚቀበል ይልቅ የሚሰጥ ብፁዕ ነው እንዳለ ጌታ ነው የሚለው። ልክ ቃሉ የተናገረው ማን ነው? ጌታችን ነው። ግን በወንጌል አልተጻፈም። ያልተጻፈውን ከየት አምጥቶ የሐዋርያት ሥራ ላይ መዘገበው ብንባል በቃል ሲነገር የነበረ ሐዋርያት የሚያውቁት የሰሙት ያልተጻፈ በወንጌል የሌለ ግን ጌታችን ግን የተናገረው ማለት። ለዚህ ነው የሐዋርያት ምን ይባላል? ይሄ ትውፊት ምን ያስፈልጋል? ለዚህ ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 12 እንደዚህ ይላል። ሁለተኛ ዮሐንስ መልእክት 1:12 እንድጽፍላችሁ የምፈልገው ብዙ ነገር ሳለኝ አለ በወረቀትና በቀለም ልጽፍ አልወድም አለ። እሺ በምን ሊያስተላልፍ ፈለገ? ዳሩ ግን ደስታችሁ ፍጹም እንዲሆን ወደ እናንተ ልመጣ አፍ ለአፍም ልናገራችሁ ተስፋ አደርጋለሁ። ምን ለምን? አፍ ለአፍ ማለት የተጻፈ ነው ወይስ ያልተጻፈ ነው? ያልተጻፈ። ያቺ መጀመሪያ የሐዋርያት ትምህርት ጌታችን ራሱ የተናገረው ከሚቀበል ይልቅ የሚሰጥ ብፁዕ ነው የሚለው ቃል በወንጌል ክፍል ላይ የለም። በአራት ወንጌል ላይ አናገኘውም፣ ግን የምናገኘው በሐዋርያት ሥራ ላይ የተናገረው ግን ማን ነው? ጌታችን ነው። በወንጌል አልተዘገበምና ውሸት ነው የጨመራችሁት አንባልም። ይሄ የሐዋርያት ሥራ ጸሐፊ ሉቃስ ወንጌል ላይ ከየት አመጣው? በራስ እንኳን ሉቃስ ራሱ በጻፍከው በወንጌል ላይ እንኳን የማይገኝ ከየት አመጣው ብንል የተጻፈው የተዘገበው በሙሉ ሳይሆን ያልተጻፈ ትውፊት አለ። ተረት ተረት ማለት አይደለም። የሐዋርያት ትውፊት ማለት እጃችን ላይ ያለው መጽሐፍ ቅዱስ ያገኘነው በትውፊት ነው። ማን ነገረ መጽሐፍ ቅዱስ ትክክል መሆኑ? ቤተ ክርስቲያን ናት። የዕብራውያን መልእክት እኮ የቅዱስ ጳውሎስ መሆኑ የነገረችን እኮ ቤተ ክርስቲያን ናት እንጂ ጳውሎስ የዕብራውያን መልእክት ላይ ስሙን አልጠቀሰም። ለምን? ዕብራዊ መሆኑ ሲያውቁ አይሁድ የዕብራውያን መልእክት ስለሆነ እባክህ የምናውቀው ጳውሎስ አይደል ትላንት አሳዳጅ የነበረ እሱ ዛሬ እኛን ሊሰብከን ነው እንዳይሉ ከትምህርቱ ይልቅ ግለሰቡ ላይ አተኩረው እንዲህ ስለምናደርግ ማለት። አሁን እናንተ ስንት ሰባኪያን አሉ እዚህ ጋሞ ጎፋ ውስጥ? ያው ነብዩ በሀገሩ አይከበርማ። በጣም እኮ የሚገርሙ አመስጥረው የሚሰብኩ እኮ ሰባኪያን አሉ። ግን በጣም እንቃለን። እኛ የምንወደው ከአዲስ አመጣ ሰባኪ ደግሞ እኮ የሚገርሙ ታላላቅ ሰባኪያን ማናቸው? ታናናሾቹ ግን ለመድን፣ ፖስተር በፎሎ ለመድን፣ በታዋቂነት ለመድን። ለዛ እኮ ነው ይሄ በሽታ እኮ እኛ ጋር አለ። መድኃኒዓለም ያርቅልን። በእውነት በጣም መጠቀም መማር የሚገቡን አባቶች መምህራን አጠገባችን እያሉ ለምዶብን በቃ በሚዲያ ያገኘነው ሰው በአካል ካላገኘን እንደው ሰባኪ ትክክለኛ የሚባለው ከአዲስ አበባ ካልመጣ የተማርንም አይመስለን። ሐዋርያው ለዛ ነው ስሙ ሳይጠቅስ የዕብራውያን መልእክት ላይ በሚገባ ብሉይንና ሐዲስን ኦሪትንና ወንጌልን ግዝረትና ጥምቀትን ድህነተ ሥጋና ድህነተ ነፍስን መሰረታዊ ጉዳዮችን በደንብ አድርጎ ክህነተ ብሉይና ክህነተ ሐዲስን አመስጥሮ የተናገረው በዕብራውያን መልእክት ነው። ይሄን የተናገረበት ምክንያት ግን በዕብራውያን መልእክት እንደዚህ ብሎ ስሙን ባይገልጽም ግን መልእክቱ የጳውሎስ መሆኑን አውቃ ቤተክርስቲያን የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ያለችው ማናት? ቤተክርስቲያን። ማንም አያውቅማ። ማን ይሄን ያጸደቀው? ማንም ዓለም አቀፍ ድርጅት የለም። ማንም ዓለም አቀፍ ተቋም የለም። ይሄን ያጸደቀችው ቤተክርስቲያን ናት። ለዚህም ምንድን ያለን ራሱ ዮሐንስ በመልእክቱ ደስታችሁ ፍጹም እንዲሆን አፍ ለአፍ ወደ እናንተ ልመጣ አፍ ለአፍም ልነግራችሁ ተስፋ አደርጋለሁ። ምን ሊነግረን? አፍ ለአፍ ያልተጻፈ። እሺ አንድ እንጨምር። የሐዋርያ ቅዱስ ጳውሎስ መልእክት በአንደኛ ቆሮንቶስ መልእክቱ ምዕራፍ 11 ቁጥር 34 ላይ የቀረውን ነገር ይላል በመጣው ጊዜ እደነግጋለሁ። ጌታ ሊደነግገው የለም መጽሐፍ ቅዱስ ላይ። ጳውሎስ ሲመጣ እኮ ባለፈው ስመጣ እደነግጋለሁ ያለው ይሄውና የሚል ጥቅስ የለም። ስለዚህ መጀመሪያ አንድ ሰው የእመቤታችንን ዕረፍት ንገረን ብሎ ሲጠይቀን ይሄው ተነስታለች የሚል አርጋለች የሚል የተጻፈ ነገር መጽሐፍ ላይ ያሳየን ሲለን ሲጀመርስ ራሱ መጽሐፍ ቅዱስ ሁሉ ነገር ጽፎ አስቀምጦናል ወይ? መጀመሪያ ጥያቄ ራሱ ስህተት አለበት ማለት አለባቸው። ግልጽ ነው ሐሳቡ አይደል? የገባችኋል? በደንብ እንድትይዙ ስለፈለግኩ ነው። ስለዚህ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 34 ላይ የቀረውን ነገር በመጣው ጊዜ እደነግጋለሁ አለ። የት አለ ጳውሎስ የደነገገው? መቶ የተደነገገው የለም። አያስፈልግም እንዳንል ጸሐፊው ተናጋሪው ጳውሎስ ነው። አይ ይሄን እኛ የጻፍከውን ነው የምንቀበለው፣ ልመት የደነገግከውን አይመለከተንም አንልም። የሚመለከተን የሐዋርያት ትምህርት ነው። ይሄን በደንብ ልናቅ ይገባል። አንድ ነው የምንጨምር ለጠያቂዎቹ ምላሽ እንዲሆን አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 ላይ እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለኛ ሞተ። ማን እንደሚል ነው የሚለው? አንድም ቦታ ላይ የለም። ቅዱስ ጳውሎስ ሰብኮ
ሁላችሁ የምታውቁት ዲዮናሲዮስ የሚባል አባት ከ72ቱ አርድእት አንዱ የሆነው የአቴናው የመጀመሪያው በቅዱስ ጳውሎስ ተሹሞ የአቴና ሊቀ ጳጳስ የሆነ ዲዮናሲዮስ ዘአርዮስያፋጎስ የሚባለው አባት በአካል ነበር። ሶስተኛው ኢቮዴስ የሚባል አባት አለ። ስንት አባቶች አሉ? በአካል የነበሩ እመቤታችን ማረፏን፣ እመቤታችን ስጋዋ ወደ አጸደ ገነት መወሰዱን፣ ከዛ ስጋዋ መጥቶ በሶስተኛው ቀን ልክ በ14 ሱባኤው እንዳለቀ ስጋዋን በመቃብር ሐዋርያት እየዘመሩ እንደቀበሯት፣ በሶስተኛው ቀን በእግዚአብሔር ስልጣንና ኃይል እመቤታችን ከሙታን እንደተነሳች እነዚህ ሶስት አባቶች ጠቅሰውታል። ያዙ። ምናልባት ማህበራዊ ሚዲያን በጣም ብዙ የውጭ መጽሐፍቶች የምታገላብጡ ሰዎች ካላችሁ ኢቮዴስ ብላችሁ ስትፈልጉ ከ72ቱ አርድእት መካከል አንዱ የሆነው በአካል የነበረ ነው። እንዲህ ይላል ዘ ዲሲፕልስ ኦፍ ማይ ፋዘር ፔተር ይላል። የቅዱስ ጴጥሮስ ደቀ መዝሙር የሆንኩኝ ይልና ዘ ግሬት አፖስቶል ይላል፣ ታላቁ ሐዋርያ ኖ ኤልስ ቶልድ ሚ ዚስ ቲንግስ፣ ማንም ሰው ስለዚህ ነገር አልነገረኝም ይባላል። በት አይ ዋዝ ዜር ጀስት አስ ኦል ዚስ ቲንግስ ዌር ሃፕኒንግ ይላል። ይሄ ነገር ሲፈጸም እኔ እዛ በአካል ነበርኩ ይላል። አንዳች ነገር አልጨመርኩም፣ አንዳች ነገር አልቀነስኩም። ድንግል ማርያም ስታርፍ ነበርኩኝ፣ ሐዋርያት ሲቀብሯትም ነበርኩኝ፣ ለቶማስም መቃብሯን ቆፍሮ ሲያሳዩም እኔ በአካል ነበርኩ ይላል። በአካል የነበረው ደግሞ ጢሞቴዎስ ነበረ በአካል። ከእንደገና ደግሞ አሁን ያልኳችሁ ደግሞ ሐዋርያ ከ72ቱ አርድእት አንዱ የሆነው ኢቮዴስ የተባለ አባት በአካል እዛ ነበር። ይሄ ነገር ሲፈጸም እኔ በዛ በአካል ነበርኩ ነው። በአካል የነበረ ከ72ቱ አርድእት አንዱ ኢቮዴስ የሚባል አባት እንደነበረ የዚህ አባት ደግሞ የእመቤታችን ዕረፍት የተረጎመበትን ክቡር ዶክተር መጋቤ ሐዲስ ሮዳስ ነገረ ማርያም በሊቃውንት በተባለው ክፍል 1 ላይ ወደ አማርኛ ተርጉሞታል። እዚህ እንግሊዝኛ የምትችሉ ሰዎች በደንብ አድርጋችሁ አንብቡት። አይለማችሁ ሰዎች ደግሞ በአማርኛ ነገረ ማርያም በሊቃውንት ቁጥር 1 ላይ ተዘግቧል። በአማርኛ ተርጉሞ ግልጽ ማሳወር። ስለዚህ በአካል የነበረ ኢትዮጵያዊ ያልሆነ አባት አስረጃ አምጡ። ይህ የኢትዮጵያ መሪጌቶችና ደብተራ ተረት ተረት ነው ለሚል ሰው አንድ ማስረጃ። ሁለተኛ አይ ከመጽሐፍ ቅዱስ ውጪ ደግሞ አንቀበልን ካል ደግሞ ሲጀመርም ቅድም እንዳልነው ያልተጻፈ በአባቶች ትምህርት የነበረ ግን ያልተዘገበ ግን ትምህርት እንዳለ ደግሞ ማሳየት አለብን። እስቲ ኢቮዴስ ከጀመረው እስቲ እንናገር። ቁጥሩ ከ72ቱ አርድእት አንዱ የሚሆነው ቅዱስ ኢቮዴስ ከቅዱስ ጴጥሮስ ጋር በነበረ ጊዜ በጥር 21 እመቤታችን መቼ እኛው ምንድን ብለው ስንዘምር አሟሟትሽ በነሐሴ። የሚገርማችሁ ኢቮዴስ በጻፈው ላይ ጥር 21 ነው የሚለው። ታዲያ ቅዳሴ ማርያም ትርጓሜ ምን አለ? የግድ አንድ ነገር ትክክል ለመሆን በእንግሊዝኛ መጥቀስ አለበት? ግን ሲጠቀስ ነው የሚያቀረሻቸው። የግድ አንድ ነገር ትክክለኛ ለመሆኑ የእንግሊዝኛ ነገር መጠቀስ አለበት? ዕረፍቷን ጥር 21 ይልና ማን ነው ዕረፍቷን ያረፈችበትን የተነሳችበት ደግሞ ሚስራ ይላል። ሚስራ ማለት ነሐሴ 16 ይላል። የሚገርማችሁ ቃል በቃል ይሄ የጻፈው ማን ነው ብያችኋል? ኢቮዴስ የተባለው አባት ማለት ነው። በደንብ ስሙ። እንዲህ ይለናል። የኛ ቅዱስና በማናቸውም ረገድ ብልህና የተከበረ አባታችን የታላቁ የሮም ከተማ ሊቀ ጳጳስ ከሐዋርያው ጴጥሮስ በኋላ ሁለተኛ በሆነው የቀረበ መመሪያ የራሱ የኢቮዴስ የሁላችንም እመቤት፣ አይገርም? ኢቮዴስ የሁላችንም እመቤት እግዚአብሔርን የተሸከመች ቅድስት ማርያምን አስመልክቶ በእግዚአብሔር ሰላም በግብፃውያን አቆጣጠር በጦቢ ይላል። ጦቢ ማለት ጥር ማለት ነው። በጥር 21 ወር ቅዱስ ሕይወቷን ያበቃችው ያረፈችውን እመቤታችን አስመልክቶ የቀረበ ትምህርት ይላል። መቼ ያረፈችው? ቃል በቃል እኛ ጋር ቅዳሴ ማርያም ትርጓሜ የሚናገረው ይሄ ነው። በአካል የነበረው ኢቮዴስ የዘገበልን ይሄ ነው። ስለዚህ ትንሽ እንዳው የሚያነብ ጴንጤ ካጋጠማችሁ ብዬ ነው። አንባቢ ሰው ከገጠማችሁ ብዙ ሰዎች እንደዚህ ስለሚሉ መሪጌታ ነበርኩኝ፣ ዲያቆን ነበርኩኝ፣ ስንት ነገር ነበርኩኝ፣ አሁን ግን በራልኝ ይላል። በጣም አስቸጋሪ ነው በእውነት። አንዳንድ ጊዜ አላያችሁ የአቡዬ ጸበል እንዴት ነው የሚፈውሰው? አሁን በቅዱሳን ስም አጋንንት ይወጣሉ፣ በጨርቃቸው ይወጣል፣ በጠበላቸው ይወጣል ይላል። ታዲያ በካራቴ ይወጣል? ይሄ እኮ ውሸት አይደለም አይደል? ሳር ያስገጡን ሶፍት ያስበሉን። ታዲያ
እንዲህ ይላል ጥር 21 ልክኛ ጥር 21 እመቤታችን እረፍቷን አስተርእዮና ከብር የለ እሱ ማለት ምን እንደሚጠብር ተመልከቱ። on the 21st of the month of ቶቢ ነው የሚለው 21 ማለት ስንት መቼ ነው? 21 በጥር 21 እረፍቷ ነው የሚለው። ምንድነው ያሸነው? እኛ ዝም ብሎ የደብተራ ዝም ብሎ እዛ ገዳሚ የቸከቸከው የሚለው የትኛው የተቸከቸከው? አንድ በሉ። እኔ ያው የምፈልገው መሰረታዊ ነጥብ አስጠብቄ እናንተ የአማርኛውን ትርጉም ነገረ ማርያም በሊቃውንት ክፍል ስንት አልኳችሁ? እሱን ታነባላችሁ። ግልጽ ማሳወር እኔ መሰረታዊ ነገር ብቻ ላንሳ። እሺ እነሆ የካህናት አለቆችና የሁሉም አይሁዶች ሆነን ቦታ ከዚህ በኋላ እንዳያዩን ወይም እንዳያውቁት አካሏ ከኔ ጋር ወደ ሰማይ እንድወስደው ድረስ የድንግልን አካል ለማግኘት እንዳይፈልጉ ልባቸውን አደንድኘዋለሁ አለ። ያ ማለት ልክ እመቤታችንን ስጋዋን ሊያቃጡ ሲሉ እግዚአብሔር ክርስቶስ መጣና ስጋዋን ወደ ሰማይ ወሰደ። ደስ እንዳያነዱት ማለት ነው። ይሄው ታሪክ እዚህ ላይ አለ። ልክ ጌታችን እኔ ወስጃለሁ አይዟችሁ እሺ እነዚህ አይሁድ እንዳቃጠሉ መስሏችሁ ወይ ደግሞ ሰርቀው ወሰዳችሁ እንዳይመስሏችሁ የእናቴን ስም ማን ለእናቱ እንትን ማይ አይገርም። ግን የክርስቶስ ራሱ ፍትሃዊነቱ መጽሐፈ ዚቅ ምን እንደሚለው ለምንት ይዜሃር ኃያል በኃይሉ ይላል። ለምንድን ነው ግን ኃያል ሰው በኃይሉ የሚመካ? ወባእል በብዛህ ብዕሉ ለምንድን ነው ሀብታም ሰው በሀብቱ የሚመካው? እኔ ባለጸጋ ይላል ሰው ግን ለምን ይመጻደቃል ሰው? እያድለወ ክርስቶስ ለስጋ አባሉ ክርስቶስ እኮ ለራሱ ስጋ እኮ አላዳለም። እስቲ እናንተ እናታችሁ እንዳትሞት የማድረግ ስልጣን ቢኖራችሁ እናት ትሙት የሚል ሰው አለ? እናትን የማትረፍ ስልጣን አለ እንዳትሞት ማድረግ ትቻል ቢባል ሁላችን መርጠን እናታችን ምን እናደርጋለን? ክርስቶስ ግን አላዳለም። መጽሐፈ ዚቅ የሚናገረው ይህንን ነው። እያድለወ ክርስቶስ ለስጋ አባሉ ካለ በኋላ ነው ሞትሰ ለመዋቲ ይደሉ የሚለው። ለሟች ሰው ሞት ይገባል። ሞታ ለማርያም ያጽም ለኩሉ። የእመቤታችን የማርያም ሞት ግን ለሁሉ ይደንቃል። ለምን ግን ነው ኃያል በኃያል የሚመካው? ከክርስቶስ የበለጠ ኃያል አለ? እናቱ እንዳትሞት ማድረግ እየቻለ ለማለት ነው። ባለጸጋ ስለምን ስለ ብልጽግናው በጣም ይመካል? ከክርስቶስ የበለጠ ባለጸጋ አለ? እናቱ እንዳትሞት ማድረግ እየቻለ እንዴት ዝም አላት? አያችሁ፣ አያዳላም። እያድለወ ክርስቶስ ለስጋ አባሉ ማለት ክርስቶስ እንኳን እናቴ ናት አይሷ ሞት ይቅርባት እንኳን አላዳላም። እንደሰማን እግዚአብሔርን እያመሰገን ነበር። ደስ ስጋዋን ተወሰደ፣ ደህንነት በተጠበቀበት። ልክ አንድ ሰው አታስብ እሺ ቤተ መንግስት በእኛ ጥበቃ ስር ነው ሲባል ደህንነት አይሰማችሁ? በሰማይ ቤተ መንግስት ሲሆን በባለቤቱስ መንገድ የማይዘጋበት ጥይት የማይተኮስበት ማንም የማይደርስበት ደህንነት ባለው ቤት ሁላችን መኖሪያችን በዛ ያርግልን። በእውነት በዛ አኖራት። ከዚህ በኋላ ምን ሆነ? እመቤታችን ቅድስት ድንግል ማርያምን ሐዋርያት ሊቀብሯት በወደዱ ጊዜ ብዙ መላእክት መጡ ይላል። እጅግ የበዙ ቅዱሳን መላእክት ወደኛ መጡ። የሚገርመው ከቅዱስ ዮሐንስ ወንጌላዊ ጋር ሄደች። ከዛ ስጋዋን አመጣን። 14 ቀን ሱባኤ ገብተን ከጾሙ በኋላ የእመቤታችንን እንደዚሁ ልንቀብራት ስንል አይሁድ በተንኮል እንዳይመጡ እኛ ጾመን ጸልየን ሱባኤ ይዘን። በነገራችን ላይ ይሄ ጾም ዘ ፋስት ኦፍ ዘ ዶርሚሽን ኤንድ አሰምፕሽን ኦፍ ማሪ ነው የሚባለው። ዶርሚሽን ማለት እረፍት፣ አሰምፕሽን ማለት ደግሞ ፍልሰታ ማለት ነው። ይሄ የሐዋርያ ጾም ሁለቱም ማለት። ይሄንን ጾመን ስጋዋን ሰጠን ከሰማይ መጥቶ ያልበሰበሰ ክፉ ሽታ የሌለው ጥሩ መዓዛ ያለው ሽታ ወጥቶ በክብር ቀበርናት። ቶማስ መጥቶ በጠየቀን ጊዜ ግን አጣ ነው። ቆፍሩን ስናየው ለካ እሷ አርጋ ኖረዋል። እሺ እግዚአብሔርን በእልልታ አመስግኑት። አሁን የእመቤታችን በረከት ከሁላችን ጋር ይሁን። ማንን አየናው? የማን ይሄ ምስክርነት? ኢቮዴስ። ሁለተኛ ዲዮናሲዮስ። ለምታነቡ ሰዎች ዲዮናሲዮስ የተባለው ዘአሪዮስፋጎስ ያ ማለት የሐዋርያት ሥራ 17 20 34 ላይ የምናገኘው የሐዋርያት ሥራ ምዕራፍ 17 ቁጥር 34 ላይ የምናገኘው የፍርድ ቤቱ ዳኛ ፈራጅ የነበረው ዲዮናሲዮስ እሱ አምኖ በቅዱስ ጳውሎስ ስብከት ጳጳስ ሆኗል። አቴና የመጀመሪያው እሱ በአካል ነበር የሚታች ስታርግም አይቷል። የትኛው መጽሐፉ ላይ ነው እንደ ያለው የሚል ሰው ቢኖር ቢጠይቀን
ዘ ዲቫይን ኔምስ የተባለ መጽሐፍ ላይ ዘ ዲቫይን ኔምስ በተባለው ዲዮናሲዮስ በአካል ኖሮ ተገኝቶ የእመቤታችን እረፍት ከዘገቡት ከ72ቱ አርድእት የሆነው አንዱ ማን ነው? ዲዮናሲዮስ። በነገራችን ላይ ዛሬ ከ72ቱ አርድእት የሆነችው ማን ነው? ከ36 ቅዱሳት አንስት የሆነችው አንዷ ማርያም መግደላዊት እረፍቷ ነው። ታውቃላችሁ? ዛሬ ማርያም መግደላዊት ትናንትና ወደ ተማር ነው 7 አጋንንት ይወጣላት ዛሬ እረፍቷ ነው። ቤተክርስቲያን የት ይገኛል? የሚያክሰዋል ትግራይ ክልል አቡነ ጴንጤሊዮን ገዳም ታይታችሁ ተሳልማችሁ ስትወርዱ ከቤተ ክርስቲያኑ ስር ላይ የቅድስት ማርያም መግደላዊት ቤተክርስቲያን ይላል። ይህን እኮ ዝም ብሎ ተረት ተረት የሚመስለው ሰው አለ እንደው በዚህ ከገባን ተብሎ እንጂ የቤተክርስቲያናችን ቅዳሴ ማርያም ትርጓሜ በቂያችን ነው። ግን ከዚህ ስንወጣ ሁሉም ሰው እኛ የሚቀበል አይደለማ። ስራ ቦታ ያጋጥመናል፣ ውሸት ነው። ትምህርት ቤት ያጋጥመናል። ትንሽ ቴዎሎጂ አውቄያለሁ ብሎ የሚመጻደቅ ሰው ያጋጥመናል። እንደ አዋቂ አንድ አዋቂ አክት የሚያደርግ ሰው ይበዛዋል። የስ ያለ ሁሉ አዋቂ ነው። በጣም አስቸጋሪ። አሁን አይታችሁ ከሆነ አንዳንድ ጊዜ ሰምቶት የማያውቀውን ነገር እየነገራችሁት የስ ኦኬ ሰምቶት እኮ አያውቅም ያን ነገር ግን አታውቅም እንዳይባል ካለን ስጋ የተነሳ ኦኬ ገብቶኛል ኦኬ እኮ አልገባውም። እግዚአብሔር ሁላችን መጨረሻ ያሳምርልን። በሚገባ የቤተክርስቲያን ትምህርት መማር ግድ ነው። ክርስቲያኖች ሱባኤውን ስንገባ ጸሎት ስንጸልይ እግዚአብሔር አምላክ ሚስጥር ጭምር እንዲገልጥልን የቤተክርስቲያን በሚገባ እንድንረዳም ጭምር አስፈላጊ ነው። ለዛ እኮ ነው ጉባኤ የተዘጋጀው። ጠበል የተጠመቃችሁ ቅዳሴ ያስቀድሳችሁ ወደ ቤታችሁ ማለት እኮ ይቻላል። ይሄንን ማዕድ ተቃምጡ ቅመሱ እኮ ነው። ከእግዚአብሔር ጋር ሆኖ ነፍሳችሁን እስቲ መግቧት። ነፍሳችን እኮ ከሳች እናንተ መነመነች እኮ። ይሄው ነሐሴ 24 ንግሳለ አሁን ደብረ ሊባኖስ። እንግዲህ የጻድቁ ዕረፍት ነው፣ አጽማቸውም ይወጣል። ስለዚህ ምዕመናን የጻድቁ ተክለ ሃይማኖት በረከት አገኛችሁ፣ በሰላም ወደ ቤታችሁ ግቡ። ጽድቅ ቅዳሴው ይቀራል አይቀርም። እንዳውም ትክክለኛ የተክለ ሃይማኖት ወዳጅ የነሐሴ 24 ደብረ ሊባኖስ ሄዶ ንስሐ ገብቶ ስጋው ደሙን ይቀበላል። መዳም ቤላ ማንም የለማ። ቤተክርስቲያን እኮ ጥንቅቅ ያለች ቤተክርስቲያን እኮ ናት። የነፍስም የስጋ መድኃኒት። እችን ቤተክርስቲያን የሰጠን እግዚአብሔር ስሙ የተመሰገነ ይሁን። የነፍስም የስጋ መድኃኒት። ወዴትም መሸጋገሪያ የለም የትም። ይኸው ጳጉሜ 3 ሩፋኤል እናከብራለን። ምጽአት ቅዳሴ ያለ ስጋው ደሙ አለ። እንደውም የፈቃድ ጾም ነው የጳጉሜ ጾም። ጾመ ዮዲት ተብሎ ሆሎፎርኒስ ዕድል የነሳንችበት አዲስ ዓመቱን በስጋው ደሙ በመቀበል የምናከብረው አይቀርማ። የትኛውም ቤተክርስቲያን ላይ ቅዳሴ ካለ ስጋው ደሙ አለ። ያ ስጋው ደሙ የጌታችን ነው አይቀርማ። የእመቤታችን ቅድስት ድንግል ማርያም እረፍቷ በሆነ ጊዜ እንኳን ጌታችን ስጋዋን የእመቤታችን ሰጣች። ምንድን ነው ያደረጉት? እመቤታችንን ስጋዋን መንበር አድርጎ እሱ ሰራይ ካህን ሆኖ አይደል? ጴጥሮስን ንፍቅ ቄስ አድርጎ አቆረባቸው አይደል? መዳም ቤላ ማንም የለም። የእመቤታችን እረፍት ቀን እኮ ነው። በይባቤ መላእክት በምስጋና ወደ ሰማይ ደግሞ አሳርጓት። ቁርባኑ አልቀረም፣ ስጋው ደሙን አያስቀርም። የዚሁ ልፋታችን እኮ ውጤት እኮ ስጋው ደሙ ለመቀበል ነው። በጠበል እኮ ምንድነው እኮ ለዛ ነው ካንተ ከዛ ከሚያስቸግር ክፉ መንፈስ ወጥተህ በጸበል ከተፈወስክ በኋላ ንስሐ ገብተህ ስጋው ደሙ እንድትቀበል ለማድረግ ነው። አንድ ሰው በነገራችን ላይ ከነጨጓራው በሽታ ንስሐ ገብቶ ስጋው ደሙ የሚቀበል መንግስት ቤት ይገባል። ግን አንድ ሰው በጨጓራ በሽታ በጸበል ከዳነ በኋላ ስጋው ደሙን ካልተቀበለ አይድንም። አልመጣማ ወደ ስጋው ደሙ። ጠበሉ የሚመራ ወደ ስጋው ደሙ ነው። እምነቱ የሚመራ ወደ ስጋው ደሙ ነው። ንስሐ መግባት ነው። የስብከቶቻችን ሁሉ ማሰሪያው ንስሐ ግቡ ነው። የፍልሰቷ ዋናው ዓላማ ያ ነው። የሐዋርያትን በረከት የሚያድርብን የዚህን ጊዜ ነው። የሰማችሁ ነው ክርስቲያኖች። ቤተክርስቲያንም በሚገባ ልንረዳት ይገባል። በሚገባ አንድ የመጨረሻ ታምር ልንገራችሁና ላጠቃለን። የዛሬ 26 ዓመት በውጮቹ ዲሴምበር 2004 ላይ ዘ ሚራክል ኦፍ ሜሪ የእመቤታችን ማርያም ተአምር ኢን ሲሪያ ስትሉ ታገኛላችሁ። ነገ ጽንሰቷ አይደል? እመቤታችን ጽንሰቷ ነው ነገ። ቅዳሴ ማርያም እንደሚለው ድንግል ሆይ አለ የሚለው በኃጢአት ፍትወት የተጸነሽ አይደለሽም፣ በሕግ በሆነ ሩካቤ
ከሐና ከኢያቄም ተወለድሽ እንጂ። የእናቷን ስም ሐና የአባቷን ስም ኢያቄም። በሌላ ጊዜ እንማራለን። የእመቤታችን ሐና የእናቷ ስም ሐና የአባቷ ስም ኢያቄም የሚለው በሌሎች ቤተክርስቲያናት ታውቃላ። እንዳለ ቃል በቃል ነው። ሐና የሚለው አለ፣ ኢያቄም የሚለውም አለ። እና እመቤታችን ነገ ነሐሴ 7 የተጸነሰችበት ነው። ነውር የሌለባት ተንኮል የሌለባት ንጽሕት ቅድስት ንጹሕ ዘር የምታበራ ዕንቁ ከሐና ከኢያቄም አብራክ የተካፈለች በእናቷ ማህፀን ነሐሴ 7 ተጸነሰች። እቺ እናት ናት እንግዲህ የአምላክ እናት የሆነችው። ዛሬ እመቤታችንን ተማጽኖ ያፈረ ማንም የለም። ይሄ ሰው አሁን የምነግራችሁም ይሄ ነው። አሁን በአማርኛ እንማማረዋለን። የምታነቡ ሰዎች ተመልከቱ። ሰውየው የሳውዲ አረቢያ ሰው ነው። ከሚስቱ ጋር ነው የመጣው። የሚጎበኘው ሶሪያን ነው። የዛሬው 24 ዓመት ነው። ሰውየው ወደ ሶሪያ ሲመጣ አስጎብኚ ነበር። ልክ አሁን ቱር እንደሚያስደርገው ሰው እየጎበኘ ይመጣል። ከዛ አስጎብኚው ራይድ ያለው ነው እያስጎበኘው ሶሪያን ሁሉ ሲያዩ ባልና ሚስት ደስተኛ አይደሉም። ያው ከሳውዲ አረቢያ ነው የመጣው ሰውየው ሙስሊም ነው። ከዛ አስጎብኚው ይላል ምንድነው ግን ፊታችሁ ደስተኛ አይደለም፣ ምን ሆናችሁ ነው አለው። አይ እኔ እንኳን ሌላ ሶሪያ ደስ ስለማትል ሳይሆን የመጣነው በእርግጥ ልንጎበኝ ነው የመጣው ነው። ያው እንደምታውቀው ከሳውዲ አረቢያ ነው፣ ግን ፊታችን ደስተኛ ያላደረገው ልጅ አልወለድንም፣ መካን ነን አለው። ከፈተናዎች ሁሉ ፈተና በልጅ መፈተን ነው። እኛ እኮ በጣም ችግር ነው ክርስቲያኖች። ካላገቡ አግቡ፣ ሲያገቡ ውለዱ፣ ሲወልዱ ምነው ሴት ብቻ ጠፍጥፈው ነው የሚሰሯቸው በጭቃ። ይሄ የሚያስቅ እኮ አይደለም በእውነት። አንድ ሲወልዱ ምነው አንድ ብቻ፣ ምነው ሴት ብቻ፣ ድገሙ ሲባል ድገሙ። እባካችሁ አንደበታችን ይገዛ፣ ሰው ላይ አንመጻደቅ። ልጆች የማን ስጦታዎች ናቸው? ልጅ የሚሰጥ ማን ነው? በቃ የወለዳችሁም አትመጻደቁ፣ ያልወለዳችሁም ደግሞ ተስፋ አትቁረጡ። ሰውየው መካን ነው፣ ሚስቱም አልወለደችም። ለሰውየው ነገሩ። የሚገርመው አስጎብኙም ራሱ ሙስሊም። በእርግጥ እኔ ሙስሊም ነኝ አለ። አስጎብኙ እኮ ነው። ግን እዚህ ሶሪያ ላይ የጼዴንያ ቤተክርስቲያን አለ። ልክ ተአምረ ማርያም ጼዴንያ አለች አይደል? እሷ ማለት ጼዴንያ ቤተክርስቲያን አለ። የኦርቶዶክሶች ማርያም ሲሳሉ ልጅ ትሰጣለች አሉ። ግን እኔ አላቅም አለ። እችን ኢንፎርሜሽን ልቅም አድርጎ አየ። መቼም የቸገረ ሰው ማይገባበት ጉድጓድ የለም። ሄደና ጼዴንያ ማርያም የኦርቶዶክሶች ማርያም ሆይ እኔ መጣሁት ከሳውዲ አረቢያ ነው። እንደውም ምን አለ ሰውየው፣ ሚስትን ፍታት እየተባልኩኝ እምቢ አለ ስለሚወዳት። ስንት አለ እንደዚህ ተራራ የተበተነ። አትወልድም እባክህ አንተ ከሆነችዋ ጋር የሚል ሰው አለ። አትበሉ፣ አትምሩ። ልጅ የሚሰጥ ማን ነው? በከልብ ተናገሩ። የሚሰጥ ማን ነው? አትበሉ። ልጅ እንዲሰጣቸው እንደውም ጸልዩላቸው። ከቻላችሁ አቡ የደጅ አምጣቸውና በጠበላቸው እንዲጸንሱ አድርጉላቸው። መፍትሄው እዚህ ያለ አይደል እንዴ? ከደጃችን ከተአምሩ ቤት ለምን ሰው ትዳር እናፋታለን? ከዚህ ሹፌር ከሚያንስ ሌላ ቤተ እምነት ከዚህ ሙስሊም እንነስኛ ማያምንበትን ቤተክርስቲያን መራቸው። ሄዶም ብሎ ተሳለ። እኔ ሳውዲ አረቢያ ነኝ፣ እምነቴም ክርስትና አይደለም። አንቺ ሶሪያ የምትገኙ ኦርቶዶክሶች ማርያም የምትሰሚ ከሆነ ወንድ ልጅ ከሰጠሽ $80,000 ለህንጻሽ፣ 20,000 ደግሞ ለስለት ያስገባል። አጠቃላይ $100,000 ይዤ እመጣለሁ። ሰውየው ቱሩን ጨርሶ ወደ ሳውዲ አረቢያ ተመለሰ። ዘ ሚራክል ኦፍ ሜሪ ዲሴምበር 2004 ስትሉ አሁን ምነግራችሁ ታሪክ ድንጋይ ተጽፎ ታገኛላችሁ። አይዟችሁ ደብተር አለ የሚጻፍ። ይሄኔ ተአምረ ማርያም የሚጻፍ ኖሮ ዝም ብሎ የሆነ ቸከቸከው። አይዟችሁ ኢትዮጵያም የለም እዛ፣ የሆነ ቄስ መሪጌታም የለም። ታሪኩም የተከናወነ ኢትዮጵያ ውስጥ አይደለም። ራይድ የሚሰራው ሰው የኢትዮጵያዊም አይደለም። ባልና ሚስትም ኢትዮጵያውያን አይደሉም። አይዟችሁ ጎጃሜም አይደሉም፣ አማራም አይደሉም፣ ኦሮሞም አይደሉም፣ ምንም አይደሉም። ምን ስም ይሰጠው ይሆን ይሄስ? ታሪኩም የተከናወነው ያው ዲሴምበር 2000 በእኛ እድሜ እኮ ማለት ነው። በአመቱ ወደ ሳውዲ አረቢያ ሲመለስ ይሄ ሰው ሚስቱ ወንድ ልጅ ጸንሳ ወለደች።
አሁን ገራሚው ነገር ይሄ ብቻ እንዳይመስላችሁ። ልጅ እንደወለደ ለዚህኛው ሰው ደወለለት። አንተ ባለ ውለታዬ ነህ አስጎብኜ፣ እንዳልከኝ እኮ ተሳልኩኝ። ጼዴንያ ማርያም እንዳልኳት እኮ እንድጅ ታቀፍኩኝ። አሁን ሚስቴ ሐራስ ናት፣ ስለቱን ግን አስገባለሁ ይዤ እመጣለሁ አለው። 20 ሺህ ለማን? ለቤተክርስቲያን። $80,000 ለህንፃው። አጠቃላይ ስንት ነው የሚያስገባው? ጎበዝ ናችሁ ድምር ላይ ግምት። ይሄንን ብር ይዞ ለመምጣት በሳምሶናይት ይዞ ለመምጣት ከዚህ ጋር ይቀጣጠራል። ከዚህ አስጎብኙ ምን አደረገው? ሌላ ቤተ እምነት ስለሆነ ያሳየው። ስለተፈጸመ አለው። ተከናወነ። ሚስት ወልደች ጀመር። አዎ። እና ምን ታደርጋለህ ሲል በቃ $100,000 ይዤ መጥቼ ስለትን አስገባለሁ። ልክ ይሄን ሲለው በቃ ኤርፖርት ጠብቀሃለሁ ሶሪያ ላይ ከሳውዲ አረቢያ ስትመጣ፣ ከዛ ብሩን አስገባልናለሁ። ለካ ምን አድርጓል ይሄ ሰውዬ? ትላንትና የጠቆሙ ሰው ሊገድለው 3 ሰዎችን አዘጋጅቶ እዛው መኪና ውስጥ እንደገባ ገድሎት ብሩን ይዞ ለመጥፋት። አሁን እኛ ላለን እንጂ የስንት ወዳጆቻችን ሚስጥር አባክረናል። አምነውን ሚስጥራቸውን ዝግዝግ ካለው ከነገሩን በኋላ አላቀሽም እንዴ ምትሉ ማለት። ስለዚህ ማለት ለኛ ነው። ብዙ ያመኑን ብዙ የውስጣችን ነግረውን ብዙዎቹ ሚዲያ ላይ አስተናናቸው፣ ግን ክርስቲያን ነን እኛም ብሎ ከባት ያበሳ የትን ሰዎችን ጉድ ወደ ውጭ አውጥተን ስንቶች ተሸማቀው እንዲቀሩ አድርገናል። ደጁ እንዳይረግጡ አድርገን። ከዚህ ሰውዬ እኮ የባሰኛ ሰዎች አሉ እዚህ ውስጥ። አይነ ልቦናችን ያብራልን በእውነት። ወደ ሶሪያ መጣ፣ ኤርፖርት ደረሰ፣ መኪና ውስጥ ገባ። አገር ሰላም ነው ብሎ መኪና ውስጥ አስገቡት። 3 ሰዎችን ከኋላ አስቀምጧል። ስለት ይዘዋል። ወደ ውጭ ዴዘርት በረሃ ላይ ወስደው ቁርጥርጥ አድርገው አንገቱን፣ እጁን፣ ክንዱን፣ እግሩን ቁርጥርጥ አድርገው ዲሴምበር 2004 ላይ ያለ ነው። በሶሪያ ጋዜጣ በሶሪያ ቴሌቪዥን ተላለፈ። ነገሩን ነግራችሁ ከት ኢንቱ ፒስስ ነው የሚለው እንግሊዝኛው ቅጂ። በደንብ አድርገው ክትፍትፍትፍ አድርገው ቅርጫት አድርጉት ሰውየው። ከዛ ከመኪና ኋላ ላይ ከተቱት። ምንድነው የፈለጉት እነሱ? በፈጣን መንገድ፣ ልክኛ ሀገራውን ፈጣን መንገድ አለ ሃይዌይ፣ በፈጣን መንገድ እየነዱ መኪናውን ትልቅ በረሃ ውስጥ ይጥሩታል። ከዛ $100,000 ይዞ መሰወር ነው አላማቸው። በፈጣን መንገድ በሃይዌይ ሲሄዱ መኪናው ቀጥ ብላ ቆመች። ጎማው አልተነፈሰ፣ ፍሪሲዮኑ አልተበላሸ፣ ነዳጁ አላለቀ። ሹፌሮች እንግዲህ እንደምታውቁት ሌላ ምን አለ? እነዚህ ሁሉ ጤናማ ናቸው ቢባል መኪናው ልትንቀሳቀስ ነው። አንድ ተጓዥ በሃይዌይ የሚጓዝ ሰውዬ አያቸው። ምን ሆናቸው ሲባል አይ ምንም አልሆነም ሂድ አሉ። ጉዳቸውን ያውቃሉ። ጎንበስ ብሎ ሲመለከት ከመኪናዋ ስር ደም ይንጠባጠባል። ተጠራጠረና ለፖሊስ ደወለ። የሶሪያ ፖሊስ መጣ። እንግዲህ አብዛኞቹ እንደምታውቁት ሙስሊሞች ናቸው። ምንድነው የጫናችሁታል? ምንም አልጫንም። 3 ሰዎች ክፈቱት ተባለ። የመኪናው የኋላው ሲከፈት ያ እጁ፣ እግሩ፣ አንገቱ ተቀንሶ የተቆረጠ ሰውዬ አዲስ ሰርጀሪ እንደተሰራው ተገጣጥሞ ቁጭ ብሏል። የሚገርመው ነገር ይሄ አይደለም። ሰዎቹ ቆመው እነዛ ገዳዮቹ 3 ሰዎቹ ወደ ኋላ ፌንት ሰርተው ወደቁ። አይ ድንግል ማርያም እንደዚህ የምታደርገው አይታል። ቁርጥርጥር አድርገው ቁርጥጥሽ አድርገው እንደማትሰሪ ሲያደርጉሽ በቁማቸው ትጥልልሻለች፣ ሳትገድላቸው ማለት ነው። ይሄ አይታመንም ተብሎ የሚገርማችሁ ወዲያውን ሆስፒታል ላይ ሄደው የሶሪያ ሆስፒታል ላይ ሄደው ያ አይኑ የተቆረጠው፣ እጁ የተቆረጠው፣ እግሩ የተቆረጠው አዲስ ሰርጀሪ አይታችኋል። ድንግል ማርያምን ከልብ ላመናት ሰው የምትገርም ሰርጀሪስት ናት። ግጥምጥም አድርጋ ቀጥ አድርጋ ታቆማለች፣ ብትቆራረጥ እንኳ ማለት ነው። ይኸውላችሁ ምንም አይነት ጥርጥር እንዳይገባችሁ በድንግል ማርያም ምልጃ ላይ ምንም የእናት ልመና ፊት ያስመልስ አንገት ያስቀርሳ የሚሉ አባቶች ምንም ጥርጥር ሊገባችሁ አይገባም። ከልባችሁ መኑባት፣ ከልባችሁ ስለት አስገቡላት። መንገድ ላይ እንኳን ቢመጣ ትቀጥሏለች እሳ። ከዛ ምናሉ ዶክተሮች ይሄ አዲስ ሰርጀሪ ነው አዲስ። ቀጥሎ ቆማልኩ። ሰውየው ደግሞ ውሸት ነው እንዳይባል የተገጣጠመ አንገት፣ የተገጣጠመ እጅ፣ የተገጣጠመ እግር። ተአትዞሽ ተስፋ አትቆርጪ፣ ቀጥለሽ ትቆሚያለሽ። ስራ ቦታ እጃችን የሚቆርጡት፣ ሰፈር ላይ እጃችን የሚቆርጡት፣ የእንጀራ ገመዳችን ሊበጡ ሲሞክሩት እንኳን ድንግል ማርያም አለች። አይዟችሁ ትቀጥለዋለች።
ይሄ ሰው ምን አረገ? ወደ ሳውዲ አረቢያ ተመልሶ ልጁንም ክርስትና፣ ሚስቱ፣ አክስቱ፣ አጎቶቹ በሙሉ ድንግል ማርያም ሆይ አለ ተስዬ ነበረ $80,000 አሳድጌው $800,000 አስገባዋል። ለሰው የማይቻል ለማን ይቻላል? ለሰው የማይቻል ለማን ይቻላል? እግዚአብሔር ዛሬም የተቆረጡ ብዙ ነገሮች አሉ። የተቆረጠ ተስፋችንን፣ የተቆረጠ ማህበራዊ ህይወታችንን፣ የተቆረጠ ፍቅራችንን በቸርነቱ ይቀጥልልን። ሁላችንም ከነማህተባችን ለኩርሞት ያብቃን። የዛሬ ዓመት በሰላም ያገናኘን። ደህና ደሩ።